ሰላም የሰፈነባት በኢኮኖሚ የዳበረችና የበለጸገች ኢትዮጵያን መመልከት የሁሉም ኢትዮጵያዊ ፍላጎት ነው። ታዲያ እንዲህ ያለችውን ኢትዮጵያ እውን ለማድረግ ከመሰረቱ መስራት እጅጉን አስፈላጊ ነው። መሰረቱ ደግሞ ትውልዱ ነውና በመልካም ስብዕና የተገነባ አዳዲስ ሐሳቦችን የሚያመነጭና ምክንያታዊ የሆነ ትውልድ መቅረጽ ግድ ይላል። የሐሳብ ሉዓላዊነት በመደመር አሸናፊነት ለማምጣት ሚዛናዊ የሆነ አመንካይ የሆነ የሐሳብ ፍትጊያ ያስፈልጋል። ይህም 3C እንለዋለን። ኮኦፕሬሽን ኤንድ ኮምፒቲሽን፣ ትብብርና ፉክክር በሚዛን ኮንሲስተንሲ ኤንድ ኮሚትመንት፣ ያዝ ለቀቅ ሳይሆን ሂደቱ መርህ ላይ የተመሰረተ የማይቆራረጥ የሚቀጥል መሆን አለበት። አዎንታዊ ለውጥን በመፍጠር በማስተሳሰር በማስቀጠል መደረስ ያለበት ቦታ ማድረስ ነው። በመልካም ስብዕና የተገነባ ትውልድ ለሀገር ሁለንተናዊ ለውጥ የሚኖረው ፋይዳም የላቀ ነው። ሀገር ያሰበችውን ያለመችውንና የነደፈችውን እቅድ ለማሳካትም የሚኖረው አስተዋጽኦ ቀላል የሚባል አይደለም። ዶክተር ጠናደው ባላለው ከአዲስ አበባ ዩኒቨርሲቲ ነው የመጣሁኝ። የሰው ልጅ ከተለያዩ ፍጡሮች የሚለየው አንዱ የሚያስብ ፍጡር በመሆኑ ነው። ያስባል ስንል በአእምሮው ይፈትሻል፣ ይመራመራል፣ ያጠናል ማለት ነው እና ቀጥ መረዳት፣ በማስረጃ መገንዘብ፣ በተለያዩ መንገዶች አሳማኝ በሆነ መልክ አስተሳሰብን ማቅረብ ማለት ነው። ሀገር እንደ ሀገር እንድትበለጽግ በሐሳብ ልዕልና የሚያምን ትውልድ መገንባት አስፈላጊ ነው። የሐሳብ ልዕልና ወይም ደግሞ ሐሳባዊ ትውልድ ደግሞ እሳቤው ዘመናዊ ነው። የሐሳብ ልዕልና ያለው ትውልድ ሀገር ያሻግራል፣ በምክንያት ያምናል። ይሄን ጊዜ የወደፊቱ ትውልድ እንዲማርበት ካስፈለገ ማስተማር ያለብን ዚኖት ጀስት ቤዚክ እውቀት ብቻ አይደለም። እውነትን በመፈለግ ፕሮሰስ ላይ ያሉትን ነገሮች ነው። አንዱ ከምንም ነገር ጥሩ ነገርን ለመፈለግ የሚደረግ እንቅስቃሴ ነው እና እሱን ማድረግ ከተማረ የሚቀጥለው ትውልድ ዋቴቨር ኢት ኢዝ እኛ የሰራነው ጥሩም መጥፎም ነገር አትሊስት መጥፎውን ከኛ ጥሎ ጥሩውን ይዞ የሚሄድ የተሻለ ማህበረሰብ እንፈጥራለን። ዘመን ትውልድን ይገነባል፣ ትውልድም ዘመንን ይገነባል። ሀገር የትውልዶች ቅብብሎች ድምር ውጤት ናት። መልካም ስብዕና ያለው ትውልድ ደግሞ ሀገር ይገነባል፣ ትውልድ ያሻግራል። በአሸናፊ ሐሳብና በጋራ አንድነት የሚያምን ትውልድ ከሌለ ሀገር ችግር ውስጥ ትገባለች። ኃላፊነቱን በአግባቡ የማይወጣ ትውልድ ሀገር ለልጆቹ ዕዳ ያሸጋግራል። እኛ ላይ ዕዳ ወድቋል። ይህንን ዕዳ ለልጆቻችን ማሸጋገር የለብንም። እርግጥ ነው ችግር ሊኖር ይችላል። ያለ ችግር ከአልጋ ወጥቶ አፈር ላይ አይተኛም ሰው። አስተሳሰብ የማያርቀው የማያስታርቀው ችግር ሀገርን እንድንጣላ፣ ሀገርን እንድናፈርስ፣ እንድናስመደምዳት የሚገፋን ነገር ምንድን ነው? አእምሯችን ምን ይሰራል? ብረት በብረት ከምንደባደብ ፈረንጆች የሚፈልጉትን ከምንመርጥ ለእኛ የሚበጀውን መንገድ ለምንድን ነው ማንመርጠው? ሐሳብ የሌለው ትውልድ ሀገርን ቀርቶ ራሱን ማሻገር አይችልም። በዚህ ምክንያታዊ የሆነ ትውልድን ለመፍጠር ሁሉም የየድርሻውን ሊወጣ ይገባል። ሐሳብ ከሌለ ራሽናልና ሎጂክ የለም። ይሄ ነው የመደመር መንግስት የተሸከመውን ቀንበር የተሸከመውን ኃላፊነት በብቃት ሰርቶ ትውልድ እንዳያሻግር የሚያደርገው በሽታ ይሄ ነው። ሐሳብ የምርጥ ነገር ዘርና ስርና ዘር ሳትቀበል ግንድና ፍሬ ለመልቀም መሞከር ውጤታማ አያደርግም። በኢትዮጵያ ቀድሞ በመልካም ስብዕና ያልተገነባ በሐሳብ የበላይነት የማያምንና ሐሳብ አመንጭነት ላይ ሰፊ ክፍተቶች እንደነበሩ የቅርብ ትዝታችን ነው። እነዚህ ችግሮች ደግሞ ሀገርና ማህበረሰብን ዋጋ አስከፍለው አልፈዋል። መፍትሄ አልቦ ጩኸት፣ ሐሳብ የለውም፣ መፍትሄ የለውም፣ ይጮሃል። በጊዜያዊ ችግር ይጮሃል። ኢትዮጵያ ውስጥ ያለው ነው፣ ሐሳብ አይደለም። በየተራ መጮህ፣ በየተራ ተበዳይ መሆን፣ በየተራ ከሳሽ መሆን፣ በጋራ የሚል እሳቤ አለመያዝ። እኛ አንዱ ትልቁ ችግራችን የአስተሳሰብ መሰረታችን፣ አስተሳሰባችን የቀዳንበት መሰረት በራሱ ችግር ያለበት የነበረበት ነው። አንዱ ከራሳችን ከውስጣችን ነው የመነጨው፣ ሌላው ከውጭ የመጣ ነው። ከውስጣችን የመነጨው በአቅሙ በጉልበቱ ከነበረበት ቦታ ወደፊት መሄድ የሚችል አይደለም። ከውጭ ያመጣነው
ይቺን ሀገር ካለችበት ቦታ አንስቶ ወደፊት የሚያስከዳት ሆኖ አልተገኘም። ኢሬሌቨንት የምንለው ነገር አላስፈላጊ፣ የማይገናኝ፣ የማያገኝ ወይም የማያንጸባርቅ ክሳራ ከማስከተል ውጪ እድገት የሚያስገኝ አይደለም። ሀገረ መንግስት ግንባታ በትውልድ ቅብብሎሽ የሚጸና የእያንዳንዱ የትውልድ አሻራ ውጤት ነው። ሀገር በትውልድ መካከል በሚኖር ጠንካራ ተግባቦት የምትጸና፣ በጠንካራ እሴቶች መወራረስ የምትጎመራ የትውልዶች የተጋመደ ትስስር ውጤት ናት። ይህ የተጋመደ የትስስር ውጤት ደግሞ ጠንካራ ሀገረ መንግስት በመገንባት ረገድ ሚናው ጉልህ ነው። ስንደመር እንደ ሀገር በጋራ መቆም ስንችል በእርግጠኝነት የምነግራችሁ ኢትዮጵያ ለዓለም የምትሰጠው ሀሳብም ሀብትም እውቀትም አላት።